ፕሮፌሰር ተገኘ ገብረ እግዚአብሔር PhD-ውን ከኦሃዮ ዩኒቨርሲቲ USA አሜሪካ ነው ያገኘው። በአሁኑ ሰዓት የurban and regional development and planning ሙሉ ፕሮፌሰር ነው በአዲስ አበባ ዩኒቨርሲቲ የጂኦግራፊ and environmental studies ዲፓርትመንት ውስጥ። እንግዲህ በርካታ ስራዎች ሰርቷል። እሱም እንደዚሁ በኃላፊነት የኢንስቲትዩት ኦፍ ዴቨሎፕመንታል ስታዲስ የሚባል IDS ዳይሬክተር ሆኖ ሰርቷል። በርካታ የምርምር ህትመቶች አሉት። በተለይም ደግሞ ከከተማ ልማት፣ ከከተማ ፕላን፣ ከከተማ ጋራ የተገናኘ በርካታ ስራዎች አሉት። ከዚህም ሰፊ ዝርዝሮች አሉ። እሱን ሁሉ መናገር ጊዜ ይወስዳል በሚል ነው። ከፍተኛ ባለሙያ ነው። እዚሁ የኢትዮጵያ ሳይንስ አካዳሚ አባል ነው። እዚሁ ከመሬት መንቀጥቀጥ ጋር ተገናኝቶ ማህበራዊ ገጽታ እዛ ዙሪያ ምልከታ ያቀርብልናል። እሺ እንደምን አላችሁ። እኔ የማቀርበው the human dimension of presentation አንደኛው the vulnerability የሚለውን ነው። ሁለተኛ social and economic impacts፣ ሶስተኛ preparedness mitigation and response። እነዚህ ሶስቱም ጉዳዮች ቁልፍ ጉዳዮች ስለሆኑ ማለት ነው። ይሄንን ብዙም አልሄድበትም። ኦልሬዲ ፕሮፌሰር አታላይ ብሎታል። እንዲሁ አጽንኦት ለመስጠት ያህል ሃዛርድ እና ዲዛስተር የተለያዩ ጉዳዮች መሆናቸውን ነው የሚያመለክተው። ሃዛርድ ማለት ፖቴንሻሊ ዳሜጂንግ ፊዚካል ኢቨንት እንደ መሬት መንቀጥቀጥ፣ እንደ ቮልካኒክ አክቲቪቲ ሲሆን፣ ያ ግን ዲዛስተር የሚቀየረው ይሄኛው ከቨልነራብል ሰዎች ጋር አብሮ ሲገናኝና ኢንተራክት ሲያደርግ ነው ማለት ነው። እንግዲህ ቨልነራቢሊቲ ዲፌንስለስነስ እንበለው በሌላ ቋንቋ የተለያዩ ፋክተሮች ጥምር ውጤት ነው። የሶሻል፣ የፊዚካል፣ የኢኮኖሚ፣ የኤንቫይሮንመንት የመሳሰሉ ነገሮች እና እነኚህ ፋክተሮች አንደርስታንድ ማድረግና ማወቅ ይጠቅማል ቨልነራቢሊቲውን ስቴት ለማወቅ። እነዚህ በኢትዮጵያ ሁኔታ ምንድናቸው? እስቲ ዋና የቨልነራቢሊቲ ጉዳዮች ብለን ስንመለከት አንደኛ ፖፑሌሽን ዴንሲቲ ነው። እንግዲህ ህዝብ ተጠጋግቶ የሚኖር ከሆነ ፖፑሌሽን ዴንሲቲ ከፍተኛ ከሆነ ብዙ ህዝቦች ይጋለጣሉ። ከዚህም ጋር ተያይዘው ደግሞ ከህዝቦች ጋር ጎን ለጎን ብዙ ቢልዲንጎች፣ ብዙ ኢንፍራስትራክቸሮች አት ሪስክ የመወድል አላቸው ማለት ነው። ስለዚህ ፖፑሌሽን ዴንሲቲ አንዱ የቨልነራቢሊቲ ምክንያት ሊሆን ይችላል። ይሄ ማፕ የሚያሳየን በኢትዮጵያ የህዝብ ጥግግት ስርጭትን ነው። ይሄንን ማፕ ከዚህ ማፕ ጋር ጎን ለጎን ብንመለከተው ይሄ በቀኝ በኩል ያለው እኔ በቀኝ በኩል እናንተ በግራ ነው መሰለኝ ከፕሮፌሰር አታላይ የተገኘ የእርዝ ኩዌክ ማፕ ነው። እንደምታየው በስምጥ ሸለቆ አካባቢ በጣም ብዙ በርካታ እርዝኳኮች እንዳሉ ነው የሚያሳየው። ነገር ግን ይሄ on the both edges of the Rift Valley እንደዚሁ ከፍተኛ የህዝብ ዴንሲቲ እንዳለ ማየት እንችላለን። ምክንያቱም እነዚህ በአብዛኛው ቦታዎች ፈርታይል ኤሪያ ናቸው፣ ውሃ ያለበት አካባቢ ነው፣ ለእርሻ ተስማሚ ነው። ስለዚህ ሰዎች ይሰፍራሉ። በገጠሩ አካባቢ በተለይ ቤቶቻቸው እንደምናውቀው ከጭቃ ከአፈር ከምን የሚሰሩ ናቸው። በጣም አት ሪስክ እና ቨልነራብል ናቸው። ስለዚህ አንደኛው ወደ ሪስክን ኤክስፖዝ የሚያደርገው ፋክተር በኢትዮጵያ ሁኔታ በዚህ በሪፍት ቫሊ at the edge of the Rift Valley on both sides የሚገኘው ከፍተኛ የህዝብ ክምችት እና ጥግግት ነው ማለት ነው። ሌላውና ትልቁ ሪስክ የቨልነራቢሊቲ ፋክተር ፈጣን የሆነ የአርባናይዜሽን እና ኢንፎርማሊቲ ነው። ሁለቱም ራፒድ አርባናይዜሽን እና ኢንፎርማል ሴትልመንት ለሴስሚክ አክቲቪቲ ኤክስፖዠር በጣም ይጨምራሉ። ይሄ ራፒድ አርባናይዜሽን ካለ እንደምናውቀው there will be ብዙ ኮንሰንትሬሽን ኦፍ ህዝብ ይኖራል። አሴቶች፣ ኢንፍራስትራክቸሮች እንደዚሁ አንድ ቦታ የመከማቸትና ያንን ኤክስፖዠር ከፍ የማድረግ። ኢንፎርማል ሴትለርስ ደግሞ እንደምናውቃቸው ብዙ ጊዜ አፎርደብል የሆነ መሬት ስለሚፈልጉ የሚሰፍሩት ማርጂናል ኤሪያዎች አካባቢ፣ ለቮልካኖ የተጋለጠበት አካባቢ፣ ቋሪ አካባቢ ስለሆነ ይሄኛውም እንደዚሁ ለተጋላጭነት ቨልነራቢሊቲ ያመጣል ማለት ነው። ኢትዮጵያ ስንመለከት እንግዲህ አንዱ የምሰራበት አካባቢ እዚህ የከተማ ዙሪያ ስለሆነ ትንሽ ለማለት ያህል ያው እንደምናውቀው ኢትዮጵያ በጣም ፈጣን የከተማ እድገት ካሉበት ሀገሮች አንዷ ነች።
በቅርቡ የተደረገው የዓለም ባንክ ጥናት እንደሚያሳየው ወደ 5.4% በየዓመቱ እናድጋለን በከተማ። ያደጉ ሀገሮች ወደ 2% ነው። ሰብሳሃራን አፍሪካ ወደ 3% ነው። ስለዚህ የኛ 5.4 በጣም ከፍተኛ እድገት ነው ማለት ነው። በ2025 ወደ 25 ሚሊዮን ህዝብ በከተማ ይኖራል። በ2034 እጥፍ ወደ 42 ሚሊዮን ይኖራል ተብሎ ይታሰባል። እንግዲህ አርባን ኤክስፓንሽንን ከሚያሳዩን አንዱ ነገሮች ይሄ ስፓሻል ዲስትሪቢዩሽኑ እየሰፋ እየመጣ ያለበት ሁኔታ እንዳለ ነው። እነኚህ ማፖች የሚያሳዩት በ94 በ2007 እና በ2012 ያሉት የከተማ ስርጭቶች ናቸው። እንደምትመለከቱት በጣም ኮር ከነበረ ቦታ እየወጣ እየተስፋፋ የመጣበት ሁኔታ እንዳለ ነው። ይሄ የ2025 የከተሞች ስርጭት ነው። አሁን ኦልሞስት ከተማ የሌለበት ቦታ የለም ማለት ይቻላል። እነኚህ ነጥቦችን ጨምሮ ሪፍት ቫሊም ሆነ ኤጅ ኦፍ ሪፍት ቫሊ ሃይላንዱ ላይ በጣም በስፋት ህዝብ በከተማ ውስጥ እየኖረ እንዳለ ነው የሚያሳየው። ቅድም እንዳደረኩት ይህንን የከተማ ማፕ ከዚህ ከእርዝኩዌክ ማፕ ጎን ለጎን ስናስተያየው አሁንም ኢቨን ስምጥ ሸለቆ ውስጥ ከተሞች አሉ። ከስምጥ ሸለቆ ዳርና ዳር ደግሞ በጣም ብዙ ከተሞች አሉ። ስለዚህ አርባን ኤክስፓንሽን አንዱ ለቨልነራቢሊቲ የሚያጋልጠን አንዱ ትልቁ ፋክተር ነው ማለት ነው። እንግዲህ አርባን ኤክስፓንሽን ብቻ አይደለም። ከተሞች ውስጥ ምን አይነት ናቸው? ከተሞች ምን ካፓሲቲ ያላቸው ብለን ስንመለከት ወደዛ ከመሄዴ በፊት ምናልባት እቺ ከጉዌን የተገኘች እንትን ነች። እነኚህ ከተሞች አዲስ አበባ፣ አዳማ፣ ድሬዳዋና ሐዋሳ በጣም የታወቁ ፎልቶች አካባቢ የሚኖሩ ናቸው። ወንጂ ፎልት፣ አዳማ ፎልት፣ አዲስ አምቦ ጌዲዮ ፎልት እና ፍልውሃ ፎልት ላይን። ስለዚህ ከተሞቻችን ምን ያህል ለሴስሚክ አክቲቪቲ የተጋለጡ እንደሆነ የሚያሳይ ምልከታ ነው ማለት ነው። አንድ ጊዜ ሪጂናል ካፒታሎችን ዞረን አንድ ሰርቬይ አድርገን ነበረ። ምን አይነት ሾኮች ናቸው ሪጂናል ካፒታሎች ኤክስፖዝድ የሆኑት የሚለውን ነገር አጥንተን እንደምትመለከቱ እርዝኩዌክ እዚህ ሶስተኛ ላይ ነው ያለው። አዳማ፣ መቀሌ፣ ሐዋሳ፣ ሐረር እና ሰመራ ሎጊያ እነኚህ በዋነኛነት የእርዝኩዌክ ሾክ ያሰጋናል እና አጋጥሞናል ብለው የተናገሩ ከተሞች ናቸው። ስለዚህ ሬዲ ከተሞች ኤክስፓንድ ባደረጉ ቁጥር እነኚህ ነገሮች አሉ። ግን ቅድም እንዳልኩት ምን አይነት ከተሞችስ ነው ያሉን የሚለውም ሌላ ፋክተር ነው። እንደተባለው ፋስት አርባናይዜሽን አለ። ግን ይሄ አርባናይዜሽን ደግሞ በጣም ሊሚትድ የሆነ ካፓሲቲ ያሉት ከተሞች ናቸው። ኢን ተርምስ ኦፍ ለምሳሌ ማስተር ፕላኒንግ፣ ላንድ ዩዝ ፕላኒንግ፣ ኮኦርዲኔሽን ኦፍ ሰርቪስስ፣ ሞቢላይዜሽን ኦፍ ፋይናንስ ቱ ቢልድ ኢንፍራስትራክቸር ኤትሴትራ። እነዚህ ነገሮች እንግዲህ ኮምፓውንድ ያደርጉታል ማለት ቅድም ያልኩትን ቨልነራቢሊቲ ተጋላጭነቱን ለሴስሚክ አክቲቪቲ ለሾክስ ኤንድ ስትሬስ የበለጠ ኮምፓውንድ የሚያደርጉት ፋክተሮች ናቸው። በአብዛኛው የኢትዮጵያ ከተሞች ሎው ሬዚለንስ ያላቸው ከተሞች ናቸው። ሬዚለንስ ማለት አንድ ከተማ አደጋ ቢያጋጥም የሚሰጠውን አገልግሎት ለመቀጠልና እድገቱን ለመቀጠል የሚያስችል አቅም አለው ወይ የሚለውን የሚገልጽ ነገር ነው። በዛ መሰረት ብዙዎቹ ከተሞቻችን ሎው ሬዚለንስ ያላቸው ናቸው። ቅድም ያልኩትን ጥናት ስናካሄድ የሪጂናል ካፒታሎችን አሰስ ስናደርግ ያገኘነው ምንድነው? አንደኛ ማንኛቸውም ከተሞች ምንም አይነት የፍለድ ይሁንም የእርዝኩዌክ ዋርኒንግ አይሰጡም። ማንኛቸውም ከተሞች ዴዲኬትድ የሆነ በጀት ለዚህ ጉዳይ ለፕላን ለኢምፕሊሜንቴሽን የላቸውም። ማንኛቸውም ከተሞች ኮንቲንጀንሲ ፕላን የላቸውም። ስለዚህ ከተሞቻችን መብዛታቸውን ኤክስፓንድ ማድረጋቸው ብቻ ሳይሆን አቅማቸው ካፓሲቲያቸው እንደዚሁ በጣም ውሱንና ለዚህ ለተጋላጭነቱ በጣም የሚያጋልጡ ናቸው ማለት ነው። ሌላው ተጋላጭነት ፋክተር ሎ ኢኮኖሚክ ግሮዝ ነው። ይሄንን ዝም ብዬ ልለፈው ያው የታወቀ ነገር ስለሆነ ሎ ኢኮኖሚክ ግሮዝ ሲኖር ስትሮንግ ኢንፍራስትራክቸር አይኖረንም። ቢልዲንግ ኮድስ ቅድም የተባለው ነገር ዊክ ነው የሚሆነው። ሊሚትድ የሆነ ዲዛስተር ፕሪፔርድነስ ሲስተም ይኖረናል። የመሳሰሉ ነገሮችን የሚያመጡ ነገሮች ናቸው። ሌላውና ትልቁ ፋክተር ለቨልነራቢሊቲ ግን ፖቨርቲ እና ሶሻል ማርጂናላይዜሽን ነው። አት ኮሚኒቲ ሌቨልም ናሽናል ሌቨል ፖቨርቲ ሲኖር that will translate into lack of savings, lack of insurance, access to credit for recovery አይኖርም እና በአብዛኛው በኢንፎርማል ሌበር ማርኬት ላይ ዲፔንድ የሚያደርግ ሰው ኢንካሙ በጣም ሎ ኢሬጉላር ስለሚሆን ምንም አይነት አደጋ ቢመጣ የመቋቋም እድሉ በዛ መሰረት ያነሰ ነው ማለት ነው።
በቅርቡ የተደረገ ጥናት ኢትዮጵያ እስካሁን ድረስ የድህነት ምጣኔ እየቀነሰ ነበር የመጣው። ነገር ግን ወርልድ ባንክ በቅርቡ ይፋ ያደረገው መረጃ እንደሚያሳየው ከሆነ በ2016 33% የነበረው በ2021 39% አድጓል ማለት ነው። በተለይ መልቲ ዳይሜንሽናል ፖቨርቲ የሚባለው ኤጁኬሽን፣ ኢንካም የመሳሰሉትን ነገሮች የሚያካትተው እንዲሁ በጣም ከፍተኛ ነው። 72% ኦፍ ኢትዮጵያን ፒፕል አር መልቲ ዳይሜንሽናሊ ፑር ኦር በዛ ፖቨርቲ ሲቹዌሽኖች ናቸው ማለት ነው። ስለዚህ ይሄ የበለጠ ለአደጋ ተጋላጭነት ያመጣናል ማለት ነው። ስለዚህ እነኚህ ፋክተሮችን መገንዘብና ማወቅ እነሱን አድሬስ ማድረግ ይጠቅማል ማለት ነው። ወደዚህ ኢኮኖሚክ ኤንድ ሶሻል ኢምፓክት ስንመለከት እንግዲህ ኢምፓክቱ ቦዝ አት ማክሮ ሌቭል ኤንድ ኦልሶ አት ማይክሮ ኮሚኒቲ ሃውስሆልድ ሌቭልም ሊሆን ይችላል። አት ማክሮ ሌቭል እስካሁን ድረስ ያገኘነውን ጌን ሁሉ ኢኮኖሚክ ዲቨሎፕመንት ጌን፣ ፖቨርቲ ሪዳክሽን ጌን ሁሉ በአንዴ ሪቨርስ የሚያደርግበት ሁኔታ የሚፈጠረው። አት ኮሚኒቲ ሌቭል ደግሞ ሎስ ኦፍ ላይቭሊሁድ፣ ሎስ ኦፍ አግሪካልቸር፣ አይዲፒዎች ዲስፕሌስድ የሆኑ ሰዎች በጣም ይበዛሉ። እነኚህ ሁሉ ሃንድል ማድረግ በጣም ከባድ ነው የሚሆነው። ለምሳሌ በቅርቡ አፋር ውስጥ የነበረው ኢረፕሽን ከ24 ሴፕተምበር እስከ ጃንዋሪ 2025 ነው፣ አዋሽ ፈንታሌ አካባቢ። ያ it has resulted into 90,000 impact in about 90,000 people። በጣም ድራስቲክ የሆነ ዳሜጅ ቤቶች ላይ፣ ሄልዝ ሴንተሮች ላይ፣ ትምህርት ቤቶች ላይ፣ መንገዶች ላይ፣ የኢሪጌሽን ፋሲሊቲዎች ላይ እንደዚሁ አድርሷል። እንዲሁም የኮሌራ አውትብሬክ ሁሉ ኖቲስ ሆኗል። ስለዚህ የዲስፕሌስሜንቱ ራሱ በጣም ፋር-ሪቺንግ የሆነ ኢምፓክት አለው በእርሻ፣ በላይቭ ስቶክ ማኔጅሜንት፣ በኮሚኒቲ ዳይናሚክስ በመሳሰሉት ነገሮች። ስለዚህ እነኚህ ኢምፓክቶችን መረዳትና ማወቅ ኢምፖርታንት ነው ከዚህ ከሶሻል ዳይሜንሽን ማለት ነው። በመጨረሻ ማንሳት የምፈልገው የፕሪፔርነስ እና ሚቲጌሽን የሚለው ነው። እንግዲህ እነኚህ ዴር ቦዝ ፓርት ኦፍ ዲአርኤም ዲዛስተር ሪስክ ማኔጅመንት የሚባለው ማለት ነው። ሚቲጌሽን ማለት ሪስክ ሪዲዩስ የምናደርግበት መንገድ ነው። ሚቲጌሽን ለምሳሌ ኢንፍራስትራክቸሮችን ማጠናከር፣ ስትራክቸሮችን ኢምፕሌስ ማድረግ። ፕሪፔርነስ ዝግጁነት ግን ሬዲነስን ኢንሃንስ የምናደርግበት መንገድ ነው። ዳት ኩድ ኢንክሉድ ለምሳሌ አዌርነስ ክሬሽን ሊሆን ይችላል፣ ኖሌጅ ክሬሽን ሊሆን ይችላል፣ ካፓሲቲን መጨመር የመሳሰሉትን ነገሮች ማለት ነው። ለዚህ ለፓናል ዲስከሽን ጠቃሚ ነው ብዬ ያሰብኩት ነገር ምንድን ነው? ፕሪፔርነስ እና ሚቲጌሽን በተመለከተ አይ ቲንክ የጃፓን ኤክስፒሪየንስ ምን ይመስላል ለውይይት ሊጠቅመን ስለሚችል ብዬ ነው። ጃፓን እንደምናውቀው ኢትስ ዋን ኦፍ ዘ ሜጀር ካንትሪ ዛት ሰፈርስ ሄቪሊ ፍሮም ኤርዝኩዌክ። እነኚህ ነገሮች ለምሳሌ በ1923 ወደ 140,000 ሰዎች አጥተዋል። በ95 ወደ 6,000 ሰዎች እና ኤክስቴንሲቭ ዳሜጅ ደርሶባቸዋል። በ2011 ደግሞ ኢቨን ሱናሚን ትሪገር ያደረገ ኤርዝኩዌክ ነበረ በጃፓን። ሶ ጃፓኖች ሪሊ they have ከዚህ ተነስተው ፖሊሲያቸውን፣ ከልቸራቸውን፣ ኢንፍራስትራክቸራቸውን ሼፕ አድርገዋል። so there are certain lessons that we can learn from them። ምንድን ያደረጉት ሚቲጌሽን እና ፕሪፔርድነስን ኢምፕሩቭ ለማድረግ አንደኛ የነሱ ኤርሊ ዋርኒንግ ሲስተም በጣም ሶፊስቲኬትድ የሆነ ኤርሊ ዋርኒንግ ሲስተም ዲቨሎፕ ማድረግ ችለዋል። በሳተላይት የተደገፈ፣ በሴስሚክ ኔትወርክ የተደገፈ፣ ቅድም ቻይና ብሎ ሲያሳየ እንደነበረው ማለት ነው። በእነኚህ የተደገፈ ሪል ታይም ኤርሊ ዋርኒንግ ሲስተም ኢቨን within a fraction of a second የሆኑ ሰከንድ ደቂቃዎች ሁሉ ሲቀሩ ድረስ ሁሉ ማሳወቅ የሚችል ኤርሊ ዋርኒንግ ሲስተም በጣም ሶፊስቲኬትድ የሆነ ቢልድ አድርገዋል። ስለዚህ አንደኛው ሌሰን ይሄ ይመስለኛል ለዚህ ለሚቲጌሽን ለፕሪፔርድነስ። ሁለተኛው በጣም they also develop a routine community training የሚሉትን ሲቲዝኖች ሲናሪዮ ክሬት እያደረጉ ድሪል ያደርጋሉ። ኤርዝኩዌክ ቢነሳ እንዴት ኢቫኩዌት ማድረግ እንዳለባቸው፣ ምን ማድረግ እንዳለባቸው፣ ወዴት መሸሽ እንዳለባቸው፣ ወዴት መቆም እንዳለባቸው ያን ድሪል የሚያደርጉበት ሲናሪዮችን ክሬት እያደረጉ በኮሚኒቲ በትምህርት ቤትም በኮሚኒቲም በኦፊሶችም በኩል ይሄን ነገር ያደርጋሉ። I think that is a good lesson። ሶስተኛው ዲዛስተር ኤጁኬሽን ነው። በትምህርት ቤት ህፃናቶች ሳይቀሩ ዲዛስተር ማለት ምንድን ነው፣ ሪስክ ማለት ምንድን ነው፣ ዲዛስተር ሃፕን ሲያደርግ ምን ማድረግ አለባቸው፣ how to deal with them የሚሉትን ነገሮች ሁሉ ይማሩበታል። they also have earthquake resistant የሆነ ቢልዲንግ ስትራክቸር አላቸው። ስለዚህ እነኚህ ነገሮች
የጃፓን ዲዛስተር ፕሪፔርነስ እና ሚቲጌሽን ፈርስት ክላስ ኢን ዘ ወርልድ ሊያደርገው ወጥቷል ማለት ነው። ስለዚህ አይ ቲንክ ዲስ ኩድ ቢ ሰም ሌሰንስ ፎር አስ አይቶች ኢትዮጵያ ውስጥ ከነዚህ በመነሳት አይ ቲንክ ኢትስ ኢምፖርታንት ቱ ኢንቲግሬት ዲዛስተር ሪዳክሽን ዲዛስተር ኤጁኬሽን ስኩል ካሪኩለም ያን ብናደርግ መልካም ተሞክሮ ይሆናል። ስትሬንግዝ ዲቨሎፕመንት ኦፍ ዲዛስተር ሪስክ ኢንፍራስትራክቸር ቅድም ፕሮፌሰር አስራት ሲናገር እንደነበረው ኤርሊ ዋርኒንግ ሲስተም ታስ ቢ ኤክስፓንድድ በጣም እና ለሎካል ኮሚኒቲ ለሎካል ካልቸር አዳፕትድ የሆነ ኤርሊ ዋርኒንግ ሲስተም ያስፈልገናል። ዲዛስተር ሲሙሌሽን ኤክሰርሳይዝ ቅድም እንዳልኩትም እሱም ሌላ ጠቃሚ ተሞክሮ ሊሆን ይችላል ማለት ነው። ከዚህ በተረፈ ስትሬንግዚንግ ኮኦርዲኔሽን በተለያዩ ስቴክሆልደሮች ደግሞ መካከል ያለውን ትብብር እንደዚሁ ማጠናከር ለዚህ ለዲዛስተር ፕሪፔርነስ እና ሚቲጌሽን የሚጠቅም ተሞክሮ ነው። አሁንም ጃፓኖች በኢመርጀንሲ ሲፈጠርስ ምንድን ነው የሚያደርጉት? ቅድም ለፕሪፔርነስ እና ሚቲጌሽን ነው። ሲፈጠር እርዝኩዌኩ ሀፕን ሲያደርግ ምን ያደርጋሉ የሚሉትን ነገሮች እንዲሁ ለማየት ሞክሬ ነበረ። there are a number of activities that they actually undertake ሲጀመር ወዲያውኑ የናሽናል ኢመርጀንሲ ሲስተም አክቲቬት ያደርጉታል። ሲቀጠል ራፒድ የሆነ ሰርች ኤንድ ሬስኪው ቲም አቋቁመው ወደ ቦታው ይልካሉ። ኢመርጀንሲ ሜዲካል ሪስፖንስ ኢንክሉዲንግ ፊልድ ሆስፒታሎችን ወዲያውኑ ማቋቋም ሁሉ ያደርጋሉ። ኢንፎርሜሽን ኤንድ ኮሚኒኬሽን አለርት ሲስተም ስራውት ዘ ካንትሪ ኦርጋናይዝድ የሆነ ኢቫኩዌሽን ከዛ በኋላ ያካሄዳሉ። ቅድም እንዳልኩት አሁን ዲስፕሌስመንት ሲፈጠር ኦርጋናይዝድ በሆነ መንገድ ኢቫኩዌት ማድረግ እና ሼልተር ማድረግ ሰፕላይ ፕሮቫይድ ማድረግ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ እነኚህ ነገሮች ኢንክሉዲንግ ኮሚኒቲ ቤዝድ ሪስፖንስ ኮሚኒቲ ቤዝድ ሪስፖንስ የሚሉት ምንድን ነው? አንድ አደጋ ሲከሰት ከእነኚህ ሬስኪው ሰርች ሰዎች እስኪመጡ ድረስ ያንን አደጋ ወዲያውኑ ሊቀርፍ የሚችለው ጎረቤቶች ናቸው። ስለዚህ እነሱን ትሬን ማድረግ እንደ አንድ ኮሚኒቲ ቤዝድ ሪስፖንስ ሲስተም ይመለከቱታል ማለት ነው። በቅርቡ እዚህ አፋር ውስጥ በነበረው እርዝኩዌክ ወደ 54,000 ሰዎች ከሃይ ሪስክ ወደ ሎው ሪስክ ኤሪያ ሄደዋል። ወደ 7 ሴትልሜንት ሳይቶች ተፈጥረዋል። ስለዚህ ኮኦርዲኔትድ ሪሊፍ ኤፈርት ነበረ ማለት ነው። ከዚህ ባሻገር ግን ብዙዎቻችን ማንገምተው በዚህ በዲስፕሌስመንት በሪስክ በኢቫኩዌሽን ጊዜ ሌላ የሚያስፈልግ ነገር አለ። ፕሮቴክሽን ኒድስ ይባላል። ለምሳሌ በዚህ በአፋሩ ጊዜ 70% ሴቶችና ህጻናቶች ነበሩ። ስለዚህ እነኚህን 70%ቶች በጣም ሃይሊ ቨልነራብል ስለሆኑ የእነሱ ኒድ አድሬስ ማድረግ ያስፈልጋል። በጣም ጀንደር ሴንሲቲቭ የሆኑ ፕሮግራሞችን ኢንትሮዲውስ ማድረግ ያስፈልጋል። ችልድረኖችን ፕሮቴክት ማድረግ እንደዚሁ ያስፈልጋል ማለት ነው። ዌይ ፎርዋርድ ምንድን ለኢትዮጵያ የሚለው ነገር ስንመለከት አንደኛ እንግዲህ ከሴትልሜንት ጋር በጣም የተገናኘ ሃዛርድ ስለሆነ ሰዎችን ሴፍ እና ሰኪዩር ወደሆነ ሴትልሜንት ኤሪያ ስቲር ማድረግ ያስፈልጋል። ሁለተኛ በጣም ሪስክ ሴንሲቲቭ የሆነ አርባን ማስተር ፕላኒንግ የሚሆን አርባን ላንድ ዩዝ ፕላኒንግ ኢንትሮዲውስ ማድረግ ያስፈልጋል። ስለዚህ የከተሞች ሬዚለንስ ቅድም ያልናቸውን ነገሮች መጨመር ያስፈልጋል ማለት ነው። ከዛ በተረፈ በዚህ በኤጁኬሽን ሲስተም ኢንቲግሬት መደረግ አለበት። ዲዛስተር ኤጁኬሽን ቱ ዘ ከሪኩለም ፕሪፔርድነስ ሚቲጌሽን ሪስፖንስ ማጠናከር ያስፈልጋል። and we also need to learn from the best experience ከጃፓን የሚሆን ከሌሎች ሀገሮች ከቤስት ኤክስፒሪየንስ ተምረን በዛው ልክ ዝግጁነታችንና የሚቲጌሽናችን ኤክሰርሳይስን ማጠናከር ይጠበቅብናል ማለት ነው። ታንክ ዩ